የሰው ልጅ ባወጣው የራሱ የጊዜ ቀመር አዲስ ዓመትና አዲስ ዘመን ውስጥ እንዲገባ አድርጎ ራሱን እያደሰ መኖር ከጀመረ አሁንም በራሱ አቆጣጠር ዘመናት ተቆጠሩ። ይህን ጊዜ ራስን እንደማታለል አሊያም ራስን እንደማወቅ ይሆን የሚሉ ጥያቄዎች አልታጡም። በዚህ ዝግጅት ራስን ስለማታለልና ራስን ስለማወቅ ከሱፊዝም እምነትና ፍልስፍና በመቃረም እንመለከታለን። የሱፊዝም ራስን የማታለል ፍልስፍና የሚጀምረው በምክር ነው። የቱንም ያህል ቢፍጨረጨር የጭንቅላቱን ኋላ ወይንም ጀርባ ማየት የቻለ ሰው የለም። የሚገርመው ግን የኛው አካል የሆነውንና አይናችን ግን ሊያየው ያልቻለው ነገር ሌሎች አይተው ይነግሩናል ይላሉ። አንዳንዴ ስለ ራሳችን ከራሳችን ይልቅ ሌሎች የሚያዩት ይበልጣል እንደማለት ይሆናል። ሱፊዎች ራስን ማወቅ ከሰይፍ ስለት የሰላ ኃይል አለው ይላሉ። ምክንያቱም እንዲህ አይነቱ ዕውቀት ውስጥ ድረስ ዘልቆ የመግባት ብቃት ያለው በመሆኑ ነው። ራስን በመውደድ እሳት የሚቃጠል ሰው በእሳቱ ብርሃን ውስጥ ራሱን ሲያታልል ይመለከታል የሚባለውም ለዚሁ ይመስላል። ራስን ማታለል የሚጀምረው ራስን አጥብቆ ከመውደድ የተነሳ ከሆነ ራስን መጥላት ባይቻል እንኳን አለመውደድ እንደማይቻል ደግሞ ከጥንቶቹ አስተምህሮት ልንመለከት ይገባል ይሉናል ሱፊዎች። ከኛ በፊት ኖረው ያለፉት በትምህርታቸውና በምክራቸው ጽፈውልን ያለፉትን ስናገላብጥ የማሰብ ንቃት ጨምረውልናልና እንደሚገባም እንድንመላለስ ቀርጸውን አልፈዋል። እግርህ ስር የሚያደናቅፍህ ድንጋይ ተቀምጦ ዓይንህን ከድንጋዩ ለማሸሽ ብትሞክር ራስህን ማታለልህ በቅስፈት ይገባሃል። ድንጋዩ የሚመታው ዓይንህን ሳይሆን እግርህን ነዋ። ብዙዎቹ ራስን በማታለልና በመሸንገል መንገድ ሲሄዱ እውነት እያስተናከለች ስትጥላቸውም የምንመለከተው ለዚሁ ነው። የጠቢብ እጅ የያዘ ተማሪ አስቀድሞ እንዳይሰናከል ጠቢቡ ያስተምረዋል። አላዋቂነቱ አይሎበት ቢሰናከል ደግሞ እንዴት እንደሚነሳ አሁንም ያስተምረዋል ይላሉ። እውነተኛ አስተማሪ ደግሞ ወደምትሄድበት መንገድ መምራት ብቻ ሳይሆን ከሱ የተሻለ ርቀት እንዴት መጓዝ እንደምትችል የሚያሳይህ ነው ይላሉ። ይህ ደግሞ ማንነትን ገልጾ የማሳየት ጥበብ መሆኑን ሱፊዎች ይናገራሉ። ማንነትን ከማወቅ በላይ ዕውቀት የለም የሚሉት ሱፊዎች አውቃለሁ በማለት ከሚመጻደቀው ይልቅ አለማወቁን የተረዳሱ ታላቅ ጠቢብ ነው ይላሉ። ምክንያቱም አህያ የቱንም ያህል መጽሐፍ ቢጭኗት አህያነቷ አይቀርምና። ቁም ነገሩ መጽሐፍን ማንበብ ሳይሆን ባነበቡት ላይ ተመስርቶ የባህሪ ለውጥ የማምጣት ጉዳይ ነው። በዚህ ረገድ ከሱፊዝም ወጎች አንዳንዶቹን እንመልከት። አንድ ቀን ናስሩዲን እግሩ ላይ መጽሐፍ አስሮ በመንገድ ሲሄድ የተመለከተው ጓደኛው ወደ እሱ ጠጋ ብሎ ምን ሆነህ ነው እግር ላይ መጽሐፍ አስረ የምትሄደው በማለት ቢጠይቀው እንዳይጠፋብኝ ነው በማለት ይመልስለታል። ከድርጊቱ ይልቅ በመልሱ የተገረመው ጓደኛው ነገር ግን በእግር ላይ ካስርከው ልታነባው አትችልም እኮ በማለት መልሶ ቢጠይቀው ናስሩዲንም ከጠፋብኝም ላነበው እንደማልችል አታውቅም በማለት መለሰለት። የናስሩዲን መንገድ ከአህያዋ መንገድ ጋር ተመሳሳይ ሆነብን። ልዩነታቸው ናስሩዲን የተሸከመውን ማወቁ ሲሆን አህያዋ ደግሞ አለማወቋ ይሆናል። የሰው ልጅ ባህሪ 4 መገለጫዎች እንዳሉት ሱፊዎች ይነግሩናል። የመጀመሪያው ከእግዚአብሔር ጋር፣ ሁለተኛው ከራሱ ጋር፣ ሶስተኛው ከሰዎች ጋር ሲሆን የመጨረሻውና አራተኛው ደግሞ ከዓለም ጋር ነው። ከእግዚአብሔር ጋር የሚኖረን የባህሪ መገለጫ በ7 መርሆች ላይ መመስረቱን የሚነግሩን ሱፊዎች እነሱም የሚገባውን መስጠት፣ ልክን ማወቅ፣ ስለ ስጦታው ማመስገን፣ ሕጉን መቀበል፣ በፈተናዎቹ መታገስ፣ ታላቅነቱን ማሰብና እሱን መሻት ናቸው ይላሉ። ከራስ ጋር የሚኖረን መገለጫም እንዲሁ 7 መርሆዎች አሉት ይሉናል። ፍርሃትን ማስወገድ፣ ለበጎ ነገር መጣር፣ ክፉን መቋቋም፣ ለመንፈሳዊ ሕግጋት መገዛት፣ ሐቅና ቅንነትን መከተል፣ ራስ ወዳድነትን ማራቅና በድህነትም ውስጥ ቢሆን ይህንኑ ጠብቆ መኖር ናቸው ይላሉ። የሰው ልጅ ባህሪ 3 መገለጫ በሆነውና ከሰዎች ጋር ሊኖረን በሚገባው ባህሪ የሚገኙት 7 መርሆዎች ደግሞ ቻይነት፣ ይቅር ባይነት፣ ትህትና፣ ለጋስነት፣ ርኅራሄ፣ መልካም ፍቅር፣ ፍትህና ሚዛናዊነት ናቸው። 7ቱና ከዓለም ጋር የሚኖርን ባህሪ መርሆች ደግሞ
ኑሮዬ ይበቃኛል ማለት፣ ከማናገኘው ይልቅ የምናገኘውን መምረጥ፣ አስቀያሚ የሆነውን ነገር መጣል፣ የተትረፈረፈውን ነገር መጥላት፣ መታቀብን መምረጥ፣ በዓለም ክፉ የሆነውን ነገር ማወቅና መሻቱንም ማስወገድ፣ እንዲሁም ክፉ ነገር እንዳይሰለጥንብን መቃወም ናቸው። ለሰው ልጆች ባህሪ ይጠቅማልና ተከታዮቹን አስተምህሮቶች ደግሞ እንመልከት። አንድ ቀን ሱፊው ጁናይድ በመንገድ ላይ ሲሄድ አንድ ሰው አስቆሞ አምላካዊ ትእዛዝን የሚያውቅ እውነተኛ ጓደኛ ከየት ማግኘት እችላለሁ ብሎ ጠየቃቸው። ጁናይድም ጥቂት አሰቡና መከራህን የሚሸከምና ፍላጎትህን የሚያሟላ ጓደኛ የምትሻ ከሆነ አታገኝምና ባትለፋ ይሻላል። መከራውን ተሸክመህ ፍላጎቱን ለማሟላት የምትሻው ጓደኛ ፈልገህ ከሆነ ግን ብዙ ሺዎችን ላስተዋውቅህ እችላለሁ ብለውታል። ይህች ጨዋታ የሱፊው መምህር የአልጋሃዝሊ ነበረች። ከአልጋሃዝሊ ጨዋታ አንድን ጨምር። አንድ ቀን የእምነት አባት አብርሃም በመንገድ ላይ ያገኘውን አንድ ጎረቤቱን ቤቱ መጥቶ እራት እንዲጋበዝ ይነግረውና ያልፋል። ታዲያ የዚያን ቀን አብርሃም በሄደበት ቦታ የጋበዘው ሰው አመንዝራና ዋሾ መሆኑን ከሌሎች ይሰማል። እንዲህ አይነቱን ሰው በቤቱ መጋበዝ የቆጨው አብርሃም የራት ሰዓት ሲደርስ በሩን ከውስጥ ጠርቅሞ ይቀመጣል። ጎረቤቱም የአብርሃም ቤት በር መዘጋቱን ተመልክቶ እያዘነ ተመልሶ ይሄዳል። በዚህ ቅስፈት ግን የእግዚአብሔር ድምፅ ወደ አብርሃም ይመጣል። ወደ አንተ ለእራት መጥቶ የነበረው ሰው 70 ዓመቱ መሆኑን ታውቃለህ? በማለት እግዚአብሔር አብርሃምን ጠየቀው። አብርሃምን በመንቀጥቀጥ እንደሚያውቅ መለሰለት። እግዚአብሔርም አንተ ለአንድ ቀን ልትመግበው የተጸየፍከውን ሰው እኔ ግን ለ70 ዓመታት ሳይሰለቸኝ መግቤዋለሁ። የእሱ ኃጢአት ከኔ ይልቅ ላንተ በልጦ የተሰማህ በምን ምክንያት ይሆን? በማለት ጠየቀው። አብርሃም በሥራው ተጸጸተ። ይህም ጽድቅ ሆኖ እንደተቆጠረለት ግን የሚታወቅ ነገር የለም። ክፋትና ትንቢት በሰው ልጅ ላይ በሦስት ምልክቶች ይገለጻሉ ይሉናል ሱፊዎች። እነሱም ብቻውን ሲሆን በሚያዝንና ከሰዎች ጋር ደግሞ ሲሆን በሚደሰት፣ ሰዎች ሲያመሰግኑት አምላኩን በሚያመሰግንና እንዲሁም ሌሎች ሰዎች ስለሱ ክፉ ሲናገሩ ደግሞ አምላኩን በሚረሳ ሰው ባህሪ ውስጥ ነው ይላሉ። ይሄ ሐሳብ ወደ አልጋሃዝሊ ይመልሰናል። አንዳንዶች ይላሉ አልጋሃዝሊ በሕግ ከቁጣ ስስትና ግብዝነት እንድንታቀብ ታዟል ይላሉ። ከነዚህ ለመታቀብ ግን ፈጽሞ አንችልም። ምክንያቱም አብረው በውስጣችን የተፈጠሩ ነገሮች በመሆናቸው ነው። ጥቁሩን ነጭ አድርጉ የሚል ትእዛዝ የለምና ብዙዎች እነዚህን ተግባራት በሕግ ነቅለን እንድንጥላቸው የታዘዙ ይመስላቸዋል። ነገር ግን ሕግ የሚያዘን ልጓም በማበጀት እንድንቆጣጠራቸው ነው። ታላላቁን ኃጢአት ብታስወግድ ለትንንሾቹ ደግሞ ይቅርታን ታገኛለህ ይሉናል። ሌላ የሱፊ ጨዋታ እናምጣ። አንድ በሃይማኖቱ ጠንካራ የተባለ ሰው ኢየሱስን ተከትሎ በጎዳና ላይ ይጓዛል። ይህን የተመለከተና በሌብነቱ ሀገር ያወቀው ሰው ምናልባት ከዚህ ሃይማኖተኛ አጠገብ ሄጄ ብቆም እግዚአብሔር ለሱ ሲል አብሮ ይቅር ይለኛል በማለት አሰበና ተጠግቶ መጓዝ ጀመረ። ጥቂት እንደተጓዙ ሌባው ያሳለፈውን ቆሻሻ ሕይወት እያሰበ መጸጸትና ራሱን መውቀስ ይጀምራል። በዚህ ወቅት ሃይማኖተኛው በአጠገቡ የቆመውን ሌባ ይመለከትና ምናልባት ጥላዬ ሲያርፍበት እኔም አብሬ ረክሳለሁ የሚል ስሜት ያድርበታል። ወዲያውም ሌባው ካጠገቡ እንዲርቅ ይጮህበታል። ይህን የተመለከተው ኢየሱስም እነሆ የሃይማኖተኛው መልካም ምግባርና የሌባው ኃጢአት በዚህ ቅስፈት እኩል ታጠበ። የሃይማኖተኛው መልካም ምግባር የታጠበው በትዕቢቱ ሲሆን የሌባው ኃጢአት ደግሞ በትሕትናው ምክንያት ነው። ሁለቱም ከዛሬ ጀምሮ አዲስ ጉዞ ይጀምራሉ አለ። ሱፊዎች ራስን ስለማታለል ወይም ራስን ስለማወቅ ሲነሳ የሚሰነዝሯት አንዲት ምክር አለች። ፈረሱ ከተሰረቀ በኋላ የጋጣውን በር መዝጋት ጥቅሙ ምንድን ነው? እንዲሁም የሰው ልጅ እስኪያረጅ ጠብቆ ንስሐ ለመግባት መሞከሩ በከንቱ ያባከነውን ጊዜ በእርጅናው ለመመለስ የመጸጸት ያህል ነው። በስተርጅናህ ዓለም ከንቱ ናት። አሁን እግዚአብሔርን አገኘሁ ብትለው ምን ጥቅም አለው? በምድር ላይ የሰው ልጅ ለሚሰራቸው ኃጢአቶች በሙሉ ምሕረት ቢኖረው እንኳን ጊዜውን በከንቱ ላባከነ ኃጢአተኛ ግን ፍጹም ምሕረት የለውም ይላሉ። በሱፊው መምህር በአቡሳንጃ ምክር እንለያይ። አንድ ኃጢአት ፈጽመህ የኃጢአቱ ደስታ ተከትሎ ካልሄደ ያ ንስሐ ማለት ነው። ኃጢአትን ከመስራትህ በላይ የሚጎዳ የኃጢአቱን ደስታ እያሰብክ መኖር የጀመርክ ቀን ነው። ገላህ የፈጸመው የጥቂት ሰዓታት ኃጢአት ደስታው ሲያልፍ የሚቀሩኑ ሳለ ልብህና አእምሮ እሱን እያኘከ ከኖረ በእርግጠኛነት ፍጻሜ ገሃነም ነው ብለዋል።
የሰሩትን ኃጢአት እንደማሰብ ትልቅ ኃጢአት የለም ማለታቸው ይመስላል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይኸው ነበር። እንደ ተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። መብላትን እንደምታውቅ መስራትንም እወቅ። ወንድዬ ካሳ ነኝ።